እኔ ልካስሽ እኔ እንደዚህ አትሁኝብኝ ኃያል ሰንሰለት ፍቅር አስሮናል ምን ይለየናል ስሜን እኮ ስንት ጊዜ እንዳጠፋው አንቺ ማትረጂ ቃና ወለደች የተባልኩትኝ እኮ እኔ ነኝ ገባክ እኔ ነኝ አታልቅስ ነገሮችን አይደለም በቃ አንቺ አልቅሰ ምናምን አንጀት ለመብላት ምናምን አትሞክሪ ቆይ አንቺ ማትረጂኝ ከሆነ ማንም ይረዳኝ ንገሪ እኔ ስንት ጊዜ ነው የልጄ ስም ስንት ጊዜ ነው የጠፋው የከሌ ልጅ ነው እኮ እየተባለ ስንት ጊዜ አንቺ ካልተረዳሽ ማንም ይረዳኝ አንቺ ካልተረዳሽ ሶሪ ልልሽ ፈልጋለሁ የምሬን ነው እኔ በድዬሻለሁ እንዳጠፋው ነው የሚሰማኝ እኔ አሁን ቆይ እኔ ብዙ ነገር ካንተ ጋር ማውራት ፈልጋለሁ ታልቅሰው እኔ ምንም አልሆንኩም ምንም አልሆንኩም እኮ እንዴት ታልቅሰው ምን ነው እኔ በድዬሻለሁ እኔ ይቅርታ ማለት ፈልጋለሁ የምሬን ነው ምን በድዬሽ በቃ ሰላም ቤተሰብ እንዴት ናችሁ እኔ ትንሽ ደብሮኛል ማለት እንዴት የሆነ የሚደብር ቀናቶችን እያሳለፍኩ ነው ስፔሻሊ ማንም ሰው ሊረዳኝ አልቻለም ግን እኔ አብዛኛውን ታይም ብቻዬን ነው እያሳለፍኩ ያለሁት ምክንያቱም ከጎኔ ባለቤት የለችም ማዘርም የለችም እና ብቻዬን ነው ብቻ አላቅም በጣም ከፍቶኛል እንዴት ብዬ እንደምነግራችሁ አላቅም የሆነ በማከላችን በእኔም በባለቤቴ መካከል በጣም የተለያዩ ሚስ አንደርስታንዲንጎች ተፈጥረዋልና ቆም ብዬ ሳስብ ማለት አንዳንድ ጊዜ የሆነ በቃ የጥፋተኝነት ስሜት ይሰማኛልና በጣም ነው እሷንም ያስከፋዋት የበደልኳት እንዴት ብዬ ይቅርታ እንደምጠይቃት አላቅም የምር አይ ነው አንዳንድ እሷም የሰራታቸው ሚስቴኮች ይኖራሉ ግን ዞር ብዬ ራሴን ደግሞ ስመለከት በጣም ነው ማለት እሷን ያስከፋዋት የበደልኳትና የሁሉ ደግሞ ድራማ ተሰራብኝ የነበረው ማዘር ነች ማለት በቃ እንዴት እንደሆነ አላቅም ጭንቅላቴን ተቆጣጥረው በምን ያክል የሆነ ከሷ ጋር እኔን ለማለያየት ሄደችበት ርቀት ግርም ነው የሚለኝና ዲኤንኤ እስከመቀየር ድረስ እኔ ለሌላ ሴት እንትን እስከማለት ድረስ ልጄን እንዳላይ እኔ በዚህ ልክ እናቴ ሆይቴን በድያታለሁ ማለት አስከፍቻታለሁ ከሷ ጋር ይተባበር የነበረውን ሰው ኢቭን ከሱ ጋር በመጣላት በመጉዳት አላቅም ባለፈው ከባድ ጉዳት እኔ እሷ ላይ በርግጥ መፍረድ አልፈልግም ባለቤቴ ላይ መፍረድ አልፈልግም እሷ ያረጋችው ነገር ልክ ነች ምክንያቱም እዚች ጋር ማዘር በጣም ኢግኖር እያረጋቻት ነው እኔም ማዘር የሞላችኝ ነገር ነበረ እሷም ስትመጣ ሊቀበላት አልቻልኩም ከአብርሃም የሚባለው ልጅ ጋር እየጠረጠርኳት ነበረ ምንም በሌለበት ነገር እኔ ራሱ አቧራ ሳስነሳ ነበርና በጣም ነው የከፋኝ እኔ እንዴት አላቅም በዛ ላይ ደግሞ ልጄ በጣም ነው የናፈቀኝ እሷን እንኳን በጭቅጭቅ ማከለ እያገኘዋት ምናምን ነበርና ልጄን ግን በቃ በጣም ናፍቆኛል እኔ ሚዲያ ላይ እንደዚህ ማልቀስ ምናምን አልፈልግም ብቻ እና ቤተሰብ እኔ ማልቀስ ያው ወንድ ልጅ በቃ ሚዲያ ላይ ምናምን እንደዚህ አያለቅስም እኔ ማልቀስ ምናምን አልፈልግምና ብቻ በጣም እሷም ናፍቀኛለች ልጄም ናፍቆኛል እኔ አግኝቼ ይቅርታ መጠየቅ ነው የምፈልገው በቃ እስከዛሬ ያጠፋሁትን ጥፋት በቃ መካስ ነው የምፈልገው እኔ ከዚህ በፊትም ተጣልተን ተጋይተናልና ይሄ ግን ጥል በጣም የከረረ ነው የሆነው በጣም ነው የተጣላ ነውና በዚህ ልክ ማዘር ህይወቴ ውስጥ ገብታ እንትን ብላለችና ቤተሰብ እኔ ማንም እንዲገባ አልፈልግም በቃ ትዳር መካከል እኔ ከዚህም በፊት ላልን በድያታለሁ እኔ ልጄም ናፍቆኛል እንዴት እንትን እንደምል አላቅምና ምንም አልሆንኩም ካሜራ ይዘና ያለቀስክ ኧረ የሆነ አቧራ ነገር ነው መሰለኝ አቧራ ነገር ነው መሰለኝ እሺ እና ደህና ነሽ እንዴት ነሽ ለምንድን ነው ያለቀስከው ኧረ አልቅሼ አይደለም ምንም አልሆንኩኝም እኔ አልቅሼ አይደለም የሆነ አቧራ ነገር ነው አንተ ምን ነው ምንም አልሆንኩኝም እኔ ጀስት ለምንድን ነው ያለቀስከው ካሜራ ላይ በዛ ላይ የሌለብህ ለምንድን ነው የምታለቅሰው እንደዚህ በቃ እኔ ብዙ ነገር ደብሮኛል በጣም ብዙ ነገር ነው የሰለችኝ እኔ ለዛም ነው አንቺ ጋር የደወልኩት በቃ እና አሁን ተወቀ እኔ ቆየሁ ልጄም ናፍቆኛል እኔ አሁን ትላንትና ባለፈው ልጅህን ነው ብዬ አምጥቼ ጨርቅ ምናምን ነገር ያሳየሁክ እና ልጅህን እንዳታይ ያደረኩት አንተ ከምትሄድበት አንፃር ነው ገባክ እኔ አሁን እዚች ጋር ያንተ ማልቀስ እኔ ምን ላደርግልህ እችላለሁ
በቃ አንቺ ካልተረዳሽኝ ማን ነው የሚረዳኝ? አንቺ የኔ ስሜት ካልገብ መቼም እኔ እንደዚህ ተንኮል አስቤ የሆነ በቃ አንቺ ከኔ እንድትለይ የሆነ ጥረት እናትህ ስትረዳ እናትህ ጋር ደውል እናትህን ጥራት እዚች ጋር እኔ አሁን እሷ ለራሷ በድለኝ እኔ ቤት መግባትም እንደተውኩ ታውቂያለሽ። ለምንድን ነው ነርቨስ የምታረጊኝ? እኔ አሁንም የጠራሁሽ አንቺ እንድትረጂኝ ነው። አይንህን ገልጠህ ተመልከት። እውነቱን ፈልግ እኮ እያልኩ የነበርኩት ሲጀምር እኔ ማዘር እንዴት እንደዚህ አይነት የልጅ ስራ ትሰራለች ብዬ ላስብ ንገሪኝ ምን አገባኝ እኮ አንቺ ያልተረዳሽኝ ማንም ይረዳኝ ደርሰክ ዛሬ እናትህ ገፍታ ከቤት ስታባረር እኮ አጥፍቻለሁ ጀስት ሶሪ ልልሽ ነው አሁንም እንዲህ እንድትሆኝ አይደለም አትጠጋ ርቀትህን ጠብቅ እኔ ዛሬ ራሱ ብቻሽን ስለመጣሽ አመሰግናለሁ ለማንኛውም ምን ለማለት ፈልገህ ነው እኔ ምንም እያልኩ አይደለም ሌላ ጊዜ ከማን ጋር ነው የምመጣው ሌላ ጊዜማ አንተስ ከማን ጋር ነው የምትመጣው እኔ ብቻዬን ነው ብዙ ጊዜ የማገኘሽ ኧረ እባክህ ሳንታ የምትባለው ልጅ ታድርጋት ነው ዛሬ እኔ ሳንታ ምንም አይደለችም ኧረ እባክህ አይደለም እሺ አሁንም ጀስት ሶሪ ልልሽ ነው እኔ ማዘር ነው ያጠፋችው የሁሉ በደል ያደረገችው ማዘር ነው ከማዘር ጋር ደግሞ እየተጣላው ነው እያየሽ ነው ኢቭን ቤት እያደርኩ አይደለም እኮ አባረረች አሁን የቀረህ እኔ ጋር ነው አንቺ ያልተረዳሽ ምን የምን ጥቅም በቃ በማከለ እኔ ጋር የምትመጣው እኔ ጉለት ምናምን አይደለም በቃ ቆይ እኔ ልጄ አይናፍቀኝም ንገሪኝ እንዴት ነው እያወራሁሽ አይደል እንዴ አታልቀስ እኔም ባህን ቆሜ ማየት አልፈልግም እዚች ጋር ገባክ በቃ ማትፈልጊ ከሆነ በቃ ስሜት የሚገባሽ ከሆነ ለምን ነው የማትረጂኝ ጥሩ ጊዜ አሳልፈናል እንዳታለቅስ እንባህን እዚች ጋር ቆሜ የማይበት ምንም አይነት አንጀት የለኝም ማለት ገባክ እንዳታለቅስ እያልኩ ነው ወይ ደግሞ በእንባ ነገሮችን አይደለም በቃ እኔ አንቺ አልተረዳሽኝ ማንም ይረዳኝ ቆይ ንገሪኝ ማንም ይረዳኝ ካንቺ በላይ ማንም ይረዳኝ እኔ ብቻ ነኝ እንደ ሁሌ የምረዳክ እኔ ስንት አጥፍተሽ አንቺ በድለሽ አጥፍተሽ እኔ ስንት ጊዜ በይቅርታ አላለፍኩ የኔ ጊዜ ሲሆን ነው የሚታየሽ አንተ እኮ ነህ ሺ ጊዜ ቀበርከኝ እንዴ ምን አረግ እኔ ይሄ ነገርም የኔ ስራ አይደለም የማዘር ስራ ነው አሁንም እኔ እጄ የለበትም ታውቂዋለሽ አንተ ልጅ ነህ እንዳረህን ለምንድን ነው እናትህ እንድትገባው የኔ እናት ገባኝ እኔ ከዶክተሩ ጋር መስማማቷን በምን አውቃለሁ እሱን አታንሳው እዚህ ጋር እና ታዲያ ምንድነው በቃ የኋላ ያለፈው የተናደድኩት ምናምን ነገር ይበቃል እኮ እሺ ታዲያ ምንድነው የኔ ጥፋት የቱ ጋር ነው የኔ ጥፋት መጠርጠሬ ነው እንዴ ሰው እኮ ነው እንዴ ነው የማልጠረጥረው ለክ እናትህን ተቀበለክ ሴቶችን አደረማምሰ ምናምን ስታስገባው እኔ ከማንም ሰው ጋር ግንኙነት የለኝም አሁን እኔ ከማንም ጋር ሩታ የምትባለውም ጀስት በቃ ለእንደዚህ ስታናድዱኝ እኔ በገንዘብ ነው እንትን ያልኩት እውነቱን ቤት ላይ ያገኘው በገንዘብ ነው ምንም ልታረግ አይደለም ምን አጋጣሚ ነው ምንም አዎ እኔ ደረስኩባቸው አጋጣሚ ነው እኔ እንደምመጣ ማን ነግሮህ ነው አንተ ሴት እዛች ጋር አዘጋጅተህ የጠበከኝ ሲጀምር ከሷ ጋር ምንም እንትን የለንም ተቀራረብን በእነዚህ አይነት ነገር አንቺን ለማስቀናት ተቀራረብን ጓደኛሞች ሆነን ኖርማል ጎል ነው የፈለከው ምንድነው ፖይንት እኔ ሻውንም ይቅርታ ልጠይቅሽ ነው እኔ አጥፍቻለሁ በቃ እሺ እኔ ይቅርታ ልጠይቅ ቆይ ከይቅርታ በላይ ምን አለ ከይቅርታ ብዙ ጊዜ ነው እኔ የልብህን ሰርተ ነው እኔ ይቅርታ የምጠይቅ የልብህን አድርገህ ነው እኔ ይቅርታ የምጠይቀኝ መንገድ ላይ አትስጩኝ እሺ ቢያንስ መንገድ ላይ ነው ያለነው እኔ ጩሄ ወጥቶልኛል ቆይ ምንድነው ተራውን ያንተ ነው በቃ እሺ በምን ልካስሽ እሺ እኔ እንደበደልኩሽ ገብቶኛል አይደል ቆይ እሺ ስሜን እኮ ስንት ጊዜ እንዳጠፋ አንቺ ማትረጂ ቃላ ወለደች የተባልኩትኝ እኮ እኔ ነኝ ገባክ እኔ ነኝ አታልቅስ ነገሮችን አይደለም በቃ አንቺ አልቅሰ ምናምን አንጀት ለመብላት ምናምን አትሞክር ቆይ አንቺ ማትረጂኝ ከሆነ ማንም ይረዳኝ ንገሪኝ እኔ ስንት ጊዜ ነው የልጄ ስም ስንት ጊዜ ነው የጠፋው የከሌ ልጅ ነው እኮ እየተባለ ስንት ጊዜ አንቺ ካልተረዳሽኝ ማንም ይረዳኝ አንቺ ካልተረዳሽኝ ቆይ እኔ እንዴት ብዬ ባስረዳሽ ነው አንቺ የሚገባሽ ቆይ እኔ ለመረዳት አትሞክሪም እንዴ ተረዳሁክ እኮ ሺ ጊዜ ተረዳሁክ እኮ ያው ሁሉ ነገር እኮ ሳረግ የነበረው በቃ እኔ አንቺን ለማስቀናት ነበር ለምን አይገባሽም ሲቀጥል ደግሞ አንቺ የመጡት እኔን ለማስቀናት ነው ሲጀመር አንማልቀና ውስጥህን ማሳመን ነበረብህ ለአይምሮ ካሁንም ነገር ምንም ችግሮች በተፈጠሩ ቁጥር ሴት አንጋጋክ ኢክራም አይደለም አንቺም እኮ ነው እንዲሄድ ፍላጎትሽ ነበረ በቃ ስትገፊ ነበረ ሂድ ምናምን የሆነች ነገር እውነታውን ልታስረጅኝ እንኳን አልሞከርሽም ቆይ እኔ እንዲሄድልሽ ነው የምትፈልጊው የት ነው የምትሄደው እኔ እኮ ብዙ ጊዜ ወስንና በቃ እኔ ልጄ ናፍቀኛል አንቺ ትናፍቁኛላችሁ ለምንድን ነው የማይገባሽ ለምን ነው የማትረጂኝ እንዴ ቆይሽ ምን ላድርግ ከዚህ በላይ እንዴ አታልቅስ አሁን እኔ እያለቀስኩ አይደለም ግን እኔ ለምን ነው በቃ የፈለክበት ለምን ነው የማትረጂኝ ተወኝ በቃ
ገባክ? እሺ እኔ እኮ ልካስሽ በቃ ልካስሽ እያልኩሽ ነው። ልካስሽ በቃ እኔ ካሁን በኋላ የበደልኩትን እንዳለ ልካስሽ። እኔ ካሁን በኋላ በቃ ስሜትሽ እንዲጎዳ አላደርግም። ለምንድን ነው የማትረጂኝ? እንድትተከል ልትከሰኝ አትችልም። በቃ ለምንድን ነው የማልከስ? ቆይ ሌላ ላይፍ ጀምረሻል አንቺ? ሌላ ህይወት ባለጌ አይደለሁም እኔ ባለጌ አይደለሁም። እንደዛ ካልሆንሽ ለምንድን ነው በቃ እኔ ልጅ እያጠባሁኝ እንዴት ነው ሌላ ላይፍ? ከይቅርታ በላይ ምን አለ ታዲያ? እኮ ከይቅርታ በላይ ምን አለ? የልብህን አድርሰህ ነው ለኔ ይቅርታ የምትጠይቀኝ? ምን የሚያረኩት ነገር የለም። አንቺን ለማናደር ነው ሁሉም የተፈጠረው ነገር አንቺን ለማናደር ነው። ነው ነበረበት ወይ? እኔ እኮ ማለት እኔ ሚስት ነኝ። ምን ሆነህ ነው እንዴ? አንቺ ስታረግ የነበረው ልክ ነው እንዴ? አንቺ ስታረግ የነበረው ልክ ነው እንዴ? ምን አደረኩኝ እኔ ምን አደረኩ? እሺ በቃ እኔ ነገር ወደ ኋላ መጎተት አልፈልግም። ይሄንን አድርግሽ በለኝ። ነገር ወደ ኋላ መጎተት አልፈልግም። ምን አደረኩኝ እኔ? ቆይ አንቺ ቆይ ከአብርሃም ጋር እንትን ስትይ እኔ ምን ልሽ? እኔ ለማስቀናት አላረግሽም? እኔ ለማስቀናት አስቀምጣችሁኝ እዛ ጋር እኮ እኔ ለማስቀናት ስታረጊ እኔ ምን ብያለሁ? እሺ በቃ እኔ አሁን እንደዚህ ጭቅጭቅ ውስጥ መግባት አልፈልግም። በቃ ዘርበል ለዚህ ነው የጠራኸኝ? ለዚህ ነው የጠራኸኝ? አሁን እኔ በቃ ይቅርታ ለማለት አንቺንም ነው እኔ አንቺንም ልካሰሽ አጥፍቻለሁ፣ በድያለሁ፣ ይቅርታ ከቤት ያባረህ ያወጣኸኝ ቀን ነው። እንደዚህ አትበይ። እኔ ሌላ ጊዜ ሳቅፍሽ ወዲያው ነበር እንዴ ልካስሽ። እሺ በቃ ለቀኝ እኔ ምንድነው እንዴ በቃ ልካስሽ እያልኩሽ እኮ ነው። እንዴ ሌላ ጊዜ ቢሆን የማታረጊው ለምንድን ነው ዛሬ እንደ ልጅ የምትሆኚ? አንቺ ልብሽ እኮ ጥሩ ሰው አይደለሽ እንዴ? ልብሽ ምንድነው እንደዚህ ሆነው? ከመጀመሩ ነው እንደዚህ ሆንሽው እኮ። እሺ ሶሪ በቃ ከይቅርታ በላይ ምን አለ? አንቺ በደለሽ አታውቂም? አጥፍተሽ አታውቂም እንዴ? ተዳራ እንዴ እቃቃ ነው እንደ ያዝ ነው የሆነ ነገር ውሃ ቀጠነ ብለን ነው እንደ መጣላት ያለብን? ደከመኝ እኮ የኔ ጥፋት ነው። በቃ የኔ ጥፋት በዚህኛው የኔ ጥፋት ነው። ይቅርታ እናትን እያስገባ ከመጀመሩ ምን ላድርግ? እናቴ ምን ከህይወቴ ምን ላድርጋት? ቆይ እናቴ ሴራውን ታውቂያለሽ ውስጥ እንዳትገባ ማድረግ ትችላለህ እኮ። የኔ እናት እኮ እየገባች አይደለም። የኔ እናት ተለሳልሳ እኮ ነው። ታዲያ ጥሩ መስላል። አንቺ ጥሩ መስላ አይደል እንዴ? እኔ በምን ስራዋን አውቀዋለሁ? እሺ ይቅርታ በቃ እሺ ልካስሽ በቃ ካሁን በኋላ ላስከፋሽ። የት ነው የማትሄጂ እያልኩሽ አይደል እንዴ? አትሄጂ። ምንድነው የሚያስለቅስ? ምን ሆነህ ነው እንዴ? ቆይ እኔ ተረጂም ባልኩኝ ነው እንዴ? እኔ ክፉነሽ ማቻል ነገሮችን ለመሸፈን ምናምን ነገር አትሞክር። በቃ እኮ ለምንድን ነው የማትረጂኝ? እሺ ለምንድን ነው በቃ ይቅርታ ልኩሽ ነገር አለ? እኔ አጠፋሁብህ ነገር አለ እኮ ስላላጠፋሽ እኮ ነው ይቅርታ እያልኩሽ ያለሁት። በቃ አትሄጂ በቃ እኔ ልካስሽ እረፍ እያልኩ ነው። እኔ ልካስሽ እኔ እንደዚህ አትሁኝብኝ በቃ ይቅርታ በቃ አታልቅሽ። አንቺም ልታለቅሽ ነው እንዴ? ስንት ነገር የተባልኩትኝ እኔ ዝም በይ በቃ። ሲጀምር እንደዚህ በፍቅር ስታለቅሽ ነው የሚያምርብሽ። በቃ ዝም በይ። ምንድነው የምትለኝ? ምንድነው ማድረግ ያለብኝ? አንቺን መበደል አልፈልግም ከዚህ በኋላ። ለምን እሺ ደግሞ ዝም ብለሽ ምናምን እንዳሳለፍኩኝ አንተ እኔ ያሳለፍኩትን ህመም ማን ይልኛል? ቆይ እኔ ስለብቻ አይደል እንዴ? እዛች ወንድ ልጅ ነህ እንዴ? እሺ በቃ ዝም በይ በቃ። እኔ እኮ እንደበደልኩሽ ገብቶኝ እኮ ነው። በቃ ዝም በይ እሺ በቃ አታልቅሺ። እኔ እንድታለቅሽ አልፈልግም። በቃ ዝም በይ እኮ። እሺ አሁን እኔ እናንተ ህይወት በምን አይነት መንገድ ነው የሚቀጥለው እንዴ? በቃ እኔ ከስሻለሁ። ካሁን በኋላ አልበድልሽም። በቃ ምንም አይነት በቃ ቤታችን ውስጥ ችግር ቢፈጠር ተነጋግረን እንፍታው። ያንን እኮ ነው እኔ የምፈልገው እኮ። በቃ አንቺም እኮ ያ ነገር ሲፈጠር እንዲህ ነው ብለሽ እንደ ባል ቁጭ አድርገሽ አላማከርሽኝም። ቶሎ ለንዴት ነው ይቀር አይደለም። አንተ ሩጥህ እናትህ ጋር ነው የምትሄደው። እኔ እንደ ውጤቱ ሲቀየር ምን ልበል ታዲያ? እኔ ማዘር ልክ መስለኝ ነው ታዲያ? እሱ ብቻ አይደለም። እኔ እኮ እሷም የሞላችን ነገር ስለነበረ ነው። በቃ እኮ ሩጥህ እናትህ ጋር ትሄዳለህ። እኔ ማሳለፈ ለእናትህ እኔን እንደማትወደኝ ታውቃለህ። ካሁን በኋላ ማዘር አትገባም ትዳራችን ውስጥ። በቃ እኔ ማንም እንዲገባ ጣልቃ እንዲገባ አልፈልግም። አሁን እኔ ራሴ እኮ ይሄንን ህይወት እኮ አልፈልገውም። ሁሌ ሲንግል ማም ሆኖ መኖር እኔም እንድትሆኚ አልፈልግም። በቃ ልጆችን ለብቻ ማሳደግ፣ ልጆችን ያለ አባት ማሳደግ፣ ለነሱ የአባትን ፍቅርን መከልከል ምናምን እንዴ ሁሌ ራሴን እንድወቅስ ነው የሚያደርገኝ። ገባክ? እኔም አልፈልገውም እኮ ይሄንን ህይወት። ሲጀመር እኔም ልጆቼ ያለ አባትና ያለ እናት ተለይቶ እንዲያድጉ አልፈልግም። በቃ የሁለቱንም ፍቅር አግኝቶ እንዲያድጉ ነው የምፈልገው። በቃ ዝም በይ በቃ። እሺ እኔ ክስሻለሁ። እሺ እንዴት ነው ማምነህ? እሺ ነው አሁን ቆንጆ ምሳ ጋብዝሻለሁ። ናይ በቃ እሺ ምንድነው እንትን አትበይ። የምትወጂው ምሳ የምር አይቅርብኝ። ናይ ቆየሁኝ ከቤት ቆንጆ እንትን አላችሁ። ናይ ሌላ ጊዜ ትቀብዘኛለህ። ለምን? እሺ አሁን ምንድን ነው የምታደርጊው ቤት? አሁን እንዴት ነው መኖር የምንችለው በዛ ደረጃ ምናምን ብናወራ? በቃ እኔ ሲጀምር እኔ እንደዚህ አይደለም የሚያሰብኩት። በቃ እኔ አስፈላጊ ከሆነ አንቺንም ቤተሰቦች ጠርቼ ይቅርታ ጠይቃቸዋለሁ። በቃ ጥፋቱ የኔ እንደሆነ ገብቶኛል። አሁን መታረቅ የምችለው በቃ ማንኛውም ሰው ህይወታችን ውስጥ እንዳይገባ ነው።
የኔ ቤተሰቦች ያው እንዳያው ነው ማንም እየገባ አይደለም እሺ እኮ አይገቡም በቃ ለም በቃ እኔ ማዘር እንድትገባ አልፈልግም እኔ ከሷ ጋር ያለኝን አሁን እኮ ከሷ ጋር ራሱ ጥለኝ ነኝ በቃ እሷም እየገባች ላይፋችን ውስጥ እየበጠበጠች ነው እኔ አንቺ ይቅርታ ስላረክሽልኝ ደስ ብሎኛል በቃ አባቴ ልጆች ራሱ ያላባት እንዲያድጉ ምናምን ነገር አጣጣ በቃ እኔ አላረግም በቃ አንቺም በቃ ማስተካከል ያለብሽን ነገር አስተካኪ ቢያንስ እኔ እንደባልቀር የሚለኝን ነገር አታደርጊ በቃ ተነጋግረን ነው እኛ መፍታት ያለብን ስለሁሉም ነገር እኔም ይቅርታ ችግር የለውም ቆንጆ እድሜ የማይፈታው ኃያል ሰንሰለት ፍቅር አስሮናል ምን ይለየናል አልፈራም ነገን እንዳምናው አንተ አለህና በፍቅር ከፍ ያደረከኝ እንደ ደመና ንጉሴ የቤቴ ግርማ የንጋት ጮራ አምሮብኝ ታየው በይፋ ጎን ያለህና አልፈራም ነገን እንዳምናው አንተ አለህና በፍቅር ከፍ ያደረከኝ እንደ ደመና ንጉሴ የቤቴ ግርማ የንጋት ጮራ አምሮብኝ ታየው በይፋ ጎን ያለህና የኔ ውድ ባንተ ልክ የወደድኩት ነገር መኖሩን እንጃ አብዝቼ እወድሃለሁ አንተ ውስጥ ትላንትናን ነገዬንም ጨምራለሁ እወድሃለሁ ራሴን የምሆነው አንተ ጋር ስመጣ ነው ማስመሰል የሌለበት ይሉኝታ የሌለበት ማንነት አርቄ ያስቀመጥኩትን የበፊት ማንነቴን ኮርኩረህ ያገኘኸው አንተ ብቻ ነህ እወድሃለሁ አውርቼ አይደለም ዝምቴ ብቻ ይገባሃል የአምላክ ገጸ በረከቴ ማመስገኛዬ ነህ እድሜ የማይፈታው ኃያል ሰንሰለት ፍቅር አስሮናል ምን ይለየናል